እንግዲህ ወደ መጀመሪያው ቀን እንመለስ። ወደ አነስተኛው መንደር፣ ወደ ሸክላው መሬት፣ ወደ አንዲት እናት ህልም። ይህ የጠቅላይ ሚኒስትር አብይ አህመድ ከፊል ማንነት ነው። እንደ አውሮፓውያን አቆጣጠር በ1976 ኦገስት 15 ቀን ከአጋሮ አቅራቢያ በምትገኘው በሻሻ በተባለች አነስተኛ መንደር ውስጥ ተወለዱ። ታዲያ ይህ ልጅ ለአባቱ 13ኛ ለእናቱ ደግሞ 6ኛና የመጨረሻ ልጅ ነበር። ቤታቸው አነስተኛና የከተማውን ቅንጦት ፈጽሞ የማያውቅ ነበር። አስተዳደጋቸውም እንደ ማንኛውም አንድ የገጠር መንደር ልጅ አደጉ። የልጅ ታዲያ እስከ 7ኛ ክፍል ድረስ ኤሌክትሪክን አላየም። ፈጽሞ የአስፓልት መንገድን ተራምዶ አያውቅም። ጫማው ላይ የጠጠር አዋራ፣ በአይኑ ላይ ግን የሩቅ ህልም ነበረው። አባቱ አብዛኛውን ጊዜ ከእርሱ ጋር አይገናኙም ነበር። ግን እናቱ ጠንካራ ፈቃድ ያላቸው ነፃ አስተሳሰብ የሚከተሉ የልቡ ንግስት ነበሩ። እናም በልጃቸው ልብ ውስጥ አንድ ቀን ንጉስ ትሆናለህ ሲሉ አንድ ትልቅ ህልም ይቀብራሉ። ታዲያም ይህ ልጅ ትንቢቱን ለማሳካት በሙሉ ህይወቱ መታገል ጀመረ። በበሻሻ አንደኛ ደረጃ ትምህርት ቤት ተማረ። ከዚያም ወደ አጋሮ ሁለተኛ ደረጃ ትምህርት ቤት ቀጠለ። ሁሌም ቀኑ በታከተው በደከመው ጊዜ እናቱ ስላሳመነችው ትንቢት ይታወሰውና ሁሉን ነገር ወደ ጎን ገለል አድርጎ ይጥለዋል። እርሱ ያደገው በተሰነጣጠለች ኢትዮጵያ ውስጥ ነው። በኢኮኖሚ ችግርና እርስ በርስ ጦርነት ውስጥ በምታልፍበት ወቅት ወጣት ሲሆን የኢትዮጵያ መከላከያ ሰራዊትን ተቀላቀለ። ግን እንደ ሌሎች ወታደር አልነበረም። እርሱ ጠመንጃውንና መጽሐፉን አብሮ የያዘ። ትክክለኛ ውጊያ በጦር ሜዳ ላይ ሳይሆን በሰዎች አእምሮ ውስጥ እንደሆነ የተገነዘበ ነበር። ወደ ሰራዊቱ ከተቀላቀለ በኋላ እንደ ሬዲዮ ኦፕሬተር የህይወትን ሞገድ ዓለሙን ያስረዱት ከመጽሐፉ የበለጠ ነበር። በ1990ዎቹ መገባደጃ ላይ ከኤርትራ ጋር በነበረው አስፈሪ ጦርነት ውስጥ ተሳትፏል። ግን ያን አስፈሪ ጦርነት ላይ ህይወቱን ሊያጣ ይችል ነበር። ነገር ግን ያን ፈጣሪ አልፈቀደውም። ምናልባትም እናቱ የነገረችው ትንቢት ገና ስላልተፈጸመም ይሆናል። ድህነት ህልምን አያስቆምም። በመሬት ላይ ተኝቶ ንጉስ ስለመሆን ያልማል። ልዩነት ጥንካሬ መሆኑን አሳይቷል። ከሙስሊም አባትና ከክርስቲያን እናት ተወልዶ ሁለቱም የእርሱ ዓለሞች አድርጎ ይጠቀምባቸዋል። ትምህርት መሳሪያ መሆኑን፣ መጽሐፍ ከጠመንጃ የበለጠ ሩቅ እንደሚያደርስ ተገንዝቧል። የእርሱ እናት የመጀመሪያው የእርሱ ነብይ ነበረች። ምክንያቱም የእናቱ ቃል ዛሬ ተፈጻሚነት አግኝቷል። ሞት አልፎ መራመድ እድል እንደሆነ የተረፈ ሰው ለታላቅ እድል እንደታጨ ማሳያ ነው። ከዚያም ትምህርታቸውን በመቀጠል በኮምፒውተር ሳይንስ፣ ከዚያም ቀጥለው በአመራር፣ ሲቀጥሉ ሰላምና ደህንነት ተማሩ። ፒኤችዲያቸውንም አገኙ። ወታደርም ምሁርም ሆኑ። ለዓመታት ኢትዮጵያ በብረት እጅ ትመራ ነበር። ተቺዎች ይስታሰሩ፣ ድምጻቸውም ይታፈን ነበር። ነገር ግን በ2010 እንደ ኢትዮጵያውያን አቆጣጠር አንድ የማይረሳ ክስተት ተከሰተ። ተጋድሎ ውስጥ የነበረው ገዢ ጥምረት ይህን በአንጻራዊ ማንነቱን ያልታወቀው ረጋ ያለው ፒኤችዲ ያለው ኮሎኔል ሀገሪቱን እንዲመራ መረጠ። ኤፕሪል 2 ቀን 2018 አብይ አህመድ በፓርላማ ፊት ቆመው መሐላ ፈጸሙ። ይህ ለመላው ኢትዮጵያውያን ሊረሱት የማይችሉት ቀን ነበረ። ታዲያ በዛች ዕለት ከትውልድ ትውልድ የምትተላለፍ ቃልን ተናግረው አልፈዋል እና ከዚያም በፍጥነት ተንቀሳቀሱ። በመጀመሪያዎቹ 100 ቀናት ውስጥ በ10 ሺህ የሚቆጠሩ የፖለቲከኛ እስረኞችን ነፃ ወጥተዋል። በመቶዎች የሚቆጠሩ ድረገጾችንና ቴሌቪዥን ጣቢያዎችን ከእግድ ነፃ ብለዋል። የተሰደዱ የተቃዋሚ መሪዎችን ወደ ሀገር ቤት እንዲመለሱ ጋብዘዋል። መንግስት ሰዎችን አሰቃይቷል በማለት በይፋ በምክር ቤት ይቅርታ ጠይቀዋል። ይህን ያህል የቅንነት ከዚህ በፊት ማንም የኢትዮጵያ መሪ አላሳየም። ግን ድፍረት የተሞላበት እርምጃ ቀጥሎ ነበር የታየው። ዓለምን ያስደንቀው እጅ መጨባበጥ። ለ20 ዓመታት ኢትዮጵያና ኤርትራ በገጸቀዘ ጦርነት ውስጥ ተዘፍቀው ነበር። ሰላምም የለም፣ ጦርነትም አልነበረም። የሚያመልጥበት መተላለፊያ የሌለው ያላለቀ ሁኔታ ነበር። ቤተሰቦች ተለያይተው፣ መንገዶች ተዘግተው፣ በሚሊዮን የሚቆጠሩ ሰዎች በመጠበቅ ላይ ይሰቃዩ ነበር። ግን አብይ ማንም ይቻላል ብሎ ያላሰበውን አደረጉ። ወደ አስመራ በረሩ። ኤርፖርት እስከ ቤተ መንግስቱ ድረስ ዘለቁ እና የቀድሞ ጠላታቸው የኤርትራ ፕሬዝዳንት ኢሳያስ አፈወርቂን እንደ ረጅም ጊዜ የተጠፋፉ ወንድማማቾች ተቃቀፉ። ያቺ ነጠላ አቅፍ ድንበሮችን ከፈተች፣ ቤተሰቦችን አገናኘ። እናም በ2019
የኖቤል ሰላም ሽልማትን አስገኘላቸው። ዓለም ተአምር ሰራ ሲል ጠራቸው፣ እንዲሁም አክብሮ ሸለማቸው። ከዚያም ግን የስልጣን ዙፋናቸው ብዙም የሰላምና የደስታን ጊዜ አልነበረውም። በሰሜን መከላከያ ሰራዊቱ ላይ የተፈጸመው ድርጊት ወደ ሰሜኑ ጦርነት እንዲገቡ አስገድዳቸው። በህዳር 2020 ትግራይ ወደ አስፈሪ እርስ በርስ ጦርነት ገቡ። የሰላም ኖቤል ሽልማት ባለቤት የሆኑት ከመቼው የጦር መሪ ሆኑ ሲሉ አብዛኞች ተሳለቁባቸው። አይደለም እርሳቸው የሰላም አርማ ወጊ የአገራችን ተከላካይና ጠባቂ ናቸው ሲሉ ከእርሳቸው ጎን አብዛኛው ኢትዮጵያውያን ተሰለፈ። በይፋም ንብረታቸውን፣ ጉልበታቸውን፣ ህይወታቸውን ገበሩ። ጦርነቱም ለ2 ዓመታት አስከፊ እንደሆነ ቆየ። እጅግ የከፋ መከራን አስከተለ። እነኛ በመጀመሪያ ቀን ብዙ ተስፋ የሰነቁ መሪ ባላሰቡት መንገድ ተጠልፈው ጦርነት ውስጥ ገቡ። በእሳትም ተፈተኑ። ከዚህም ጎን ለጎን ሀገራቸውን ለማቅናት የልማት ስራዎችን ይሰራሉ፣ የተጀመሩ ፕሮጀክቶችን ይጨርሳሉ፣ የሀገራቸውን ገጽታ በመልካም ለመገንባት ይጓዛሉ። ነገር ግን መንገዱ ቀላል አልነበረም። ከየትኛውም ጊዜ በላይ ከባዱም ሳይሆን አይቀርም። እስቲ ስለ እርሳቸው ጥላውን አስወግደን ብርሃኑን ብቻ እንመልከት። በኢትዮጵያ ባለብዙ ቀለምና የሁላችን ማንነት መገኛ የሆነች ሀገር ውስጥ አንድ ሰው ተነስቷል። እርሱም እንደ አንበሳ ልብ ያለው፣ እንደ ንስር ዓይንን የያዘ፣ እንደ ወንዝ ቃልን የተሸከመ ነው። ቀዳሚው መገለጫ የሚያስደንቀው ሰውን የማሳመን ችሎታው ነው። አብይ ሲናገር መብራት እንደሚበራ ነው። ድምጻቸው ለስላሳ ግን ነጎድጓድን የሚያስተጋባ። በ2018 ወደ ስልጣን በመጡ ጊዜ ወደ ማይክሮፎኑ ተጠግተው አንድን ቃል በተናገሩ ሰዓት ያን ቃል ሰምተው በሚሊዮን የሚቆጠሩ ኢትዮጵያውያን ልባቸው ተነካ። ምክንያቱም ቃላቸው ባዶ አልነበረም፣ ከልብ የወጣ ነበርና። ሌላኛው የእርሳቸው ማንነት የማይፈሩ ደፋር መሆናቸው ነው። አብይ እንደ አንድ ወታደር ተወለዱ፣ ግን ከጠመንጃቸው የበለጠ ድፍረት አላቸው። ብዙዎች ሲያመነቱ እርሳቸው ይዘልቃሉ። ወደ አስመራ በመብረር የቀድሞ ጠላታቸውን እንደ ወንድም ተቀበሉ። ይህን ያህል ድፍረት ከዚህ በፊት ማንም አላሳየም። ፖለቲካ ሳይሳካላቸው ቢቀር መቀመጫቸው አደጋ ላይ በወደቀ ጊዜ እርሳቸው አልፈሩም። ምክንያቱም ድፍረታቸው ከስልጣን ሳይሆን ከእምነት የመጣ ነበርና። ሌላው የሚያገናኝ ወይም የአንድነት ልብ ያላቸው መሆኑ ነው። አብይ የሁለት ዓለማት ልጅ ናቸው። ይህ ልዩነታቸው ኃይላቸው ሆነ። መደመር የሚለውን ፍልስፍና አምጥተዋል። ይህ ለኢትዮጵያ አዲስ ፍልስፍና ነበር። መደመር ማለት አንድነት ወይም መዋሃድ ማለት ነው። ሀገር የዜሮ ድምር ጨዋታ እንዳልሆነች አስተምረዋል። ኦሮሞ፣ አማራም፣ ትግራዋይ፣ ሶማሌም፣ ጉራጌም ሁሉም ኢትዮጵያውያን እርስ በርስ ሳይቀንሱ ጥንካሬያቸውን መደመር እንደሚችሉ አስተዋውቀዋል። እርሳቸው አርቆም ተመልካች ናቸው። አብይ ዛሬም ብቻ አያዩም፣ ነገንም ያያሉ። ኢትዮጵያ ምን ልትሆን እንደምትችል አይተዋል። አሮጌው ስርዓት ሲፈርስ አዲስ ህንጻ ሊሰሩ አይተዋል። አንድ ኢትዮጵያ ብዝሃነቷ ጥንካሬዋ፣ አንድነቷ መሰረቷ እንደሆነ ራዕያቸው እንደ ተራራ ላይ ብርሃን ነው። ሩቅ ያለውን ያሳያል፣ መንገዱን ያበራል፣ እግሮችን ያነሳል። ሌላኛው ጥንካሬያቸው የማይረግብ ጽናታቸው ነው። አብይ ደክሞ አያውቅም። ከጠዋት እስከ ማታ፣ ከማታ እስከ ጠዋት ይሰራሉ። እንቅልፍ ሲያጠቃቸው በራዕያቸው ይነቃሉ። ተቺዎች ሲተቿቸው ዝም ብለው ይሰራሉ። ጠላቶች ሲያጠቋቸው በጽናት ይቆማሉ። ይህ ጽናታቸው እንደ ወንዝ ያስመስላቸዋል። አለት ቢገጥማቸው በዙሪያው ይፈሳሉ፣ አሊያም ከስሩ ያልፋሉ። ምክንያቱም መዳረሻው ላይ መድረስ ስላለባቸው። አብይ አህመድ እንደ ጎህ ናቸው። ጨለማውን የሚያበራ፣ ተስፋን የሚያመጣ፣ ምድርን የሚያነቃቃ። የእርሳቸው ቃል ሰውን የሚያሳምን፣ የሚያገናኝ። የእርሳቸው ድፍረት የማይፈራ፣ ወደ ጠላት የሚሄድ፣ እንደ ወንድም የሚያቀፍ። የእርሳቸው ልብ ሁሉን የሚያካትት፣ ማንንም የማያገል፣ ለሁሉም የሚከፈት። የእርሳቸው ዓይን ራዕይን የሚያይ፣ ተራራን የሚያሳይ፣ መንገድን የሚያበራ። የእርሳቸው እግር የማይቆም የማይደክም፣ እስከ መጨረሻው የሚራመድ። እስቲ አሁን ደግሞ ብርሃኑን አጥፍተን ጥላውን ብቻ እንመልከት። ምክንያቱም እያንዳንዱ ታላቅ ሰው የራሱ ጥላ አለውና። የጠቅላይ ሚኒስትር ዶክተር አብይ የመጀመሪያው ከሚተቹበት አንዱ ቃላቸው ከተግባራቸው ይበልጣል ይባላሉ። ሰላም ከአፋቸው ጠፍቶ አያውቅም። ነገር ግን ሰላም ለማረጋገጥ ዛሬም በጉዞ ላይ ናቸው።
ታላቅ ራዕይን፣ ተስፋን ይሰጣሉ። ግን ፍጻሜው ሲዘገይ አብዛኞቹ ሰዎች ተስፋን ይቆርጣሉ። ሌላኛው የሚጓዙበት ፍጥነት ነው። አብይ እንደ ንፋስ ይንቀሳቀሳሉ። ግን ንፋስ አንዳንድ ጊዜ ዛፎችንም ይነዳል። ተሐድሶ ፈጣን ነበር፣ ጦርነቱም እንዲሁ ፈጣን ነበር። ለውጡም ፈጣን፣ እርምጃቸው ሁሉ በፍጥነት የተሞላ ነው። ይህ ውሳኔያቸው በደንብ ያልተጤነ ተግባር ነው እየተባለ ሲያስወቅሳቸው ይስተዋላል። ሌላኛው ገጻቸው ደግሞ ሁሉንም ለማስደሰት የሚያደርጉት ጥረት ነው። አብይ ዋልታ ረገጥ መሆንን አይሹም። ይልቅ እርሳቸው መካከለኛ ሰው መሆንን ይመርጣሉ እንጂ ለኦሮሞ አይዞህ ጊዜው ያንተ ነው ብለው ለአማራውም ጊዜው ላንተ ነው ይላሉ። በመጨረሻ ሁሉንም ለማስደሰት ሲሞክሩ ማንም ሙሉ በሙሉ አልተደሰተም። ይህ የአብይ ገጽ ነው። መካከለኛ መሆን ማለት በሁሉም ወገን መገፋት ማለት እንደሆነ በትንሹም ቢሆን እንድንገነዘብ ያደረጉ መሪ ናቸው። ሌላኛው የእርሳቸው ጎን ትችትን ወደ ጎን ማለታቸው ነው። ማንም ምንም ይናገር ለማዳመጥ ዝግጁ አለመሆናቸው ነው። የሚጠቅማቸውን ትችትም አይወስዱም ይባላሉ። በተደጋጋሚ ትችት ይቀርብባቸዋል። እርሳቸው ግን ሙሉ በሙሉ ትኩረታቸው የሚሰሩት ነገር ላይ ብቻ ነው። ዛሬም ሜጋ ፕሮጀክቶችን ይነድፋሉ፣ ትልልቅ እቅዶችን ያወጣሉ፣ የማይቻል የሚመስለውን አሻግረው ያያሉ። ዛሬ ዶክተር አብይ አከራካሪ ሰው ሆነው ይታያሉ። ለአንዳንዶች ጀግና፣ ለሌሎች ጠላት። ግን ማንም ተጽዕኖአቸውን ሊክድ አይችልም። አብይ አህመድ እንደ ውቅያኖስ ናቸው። ሰፊ፣ ጥልቅና ሊተነበይ የማይችል። ሰዎች በእነርሱ ጀልባ ላይ ሲጓዙ አንዳንድ ጊዜ ንፋሱ ይደግፋቸዋል፣ አንዳንድ ጊዜ ደግሞ ማዕበሉ ያናውጣቸዋል። ግን ውቅያኖሱ ዳርቻ ገና አልተደረሰም። የአብይ ታሪክም ወደ ታሪክ መዝገብ ገና አልተላከም። አሁንም እየተጻፈ ነው፣ ገጽ በገጽ ቀን በቀን በተራራማዋና በሸለቆዋ በገጠርና በከተማዋ በ120 ሚሊዮን ዜጎች ባለቤት በሆነችው ኢትዮጵያ ልብ ውስጥ እየተቀረጸ ይገኛል። የኤቢሲ ቲዩብ ለእርሳቸው ቀጣዩን አዲስ ዓመት ነገሩ ገር እንዲያደርግላቸው ልባዊ ምኞቱን እየተመኘ የዛሬው ፕሮግራሜን እዚህ ላይ ያበቃለሁ። መልካም ጊዜ።